የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ ክፍያዎችን መፈጸም የአየር ሰዓት መሙላት ስቴትመንት ማውጣት ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ተመልሰናል አድማጮቻችን አዳይፌም ላይ ትገኛላችሁ ፉትቦል ካፌ ነው ፕሮግራሙ ሌላኛው ጉዳይ እንመልከት የዛሬ ምሽት የሚደረጉ ጨዋታዎች አሉ ፖርቱጋል ከኡዝቤኪስታን የምታደርገው ጨዋታ እንደዚሁ ይጠበቃል የመጀመሪያውን ጨዋታቻ ከወጡ በኋላ ይህንን ጨዋታ ለማሸነፍ የሚደረግ ጨዋታ ነው እንመልከተኝ ጉዳይ ልክ ነው ፖርቱጋል ከኡዝቤኪስታን እንደ ጨዋታ በጣም ትልቅ ጨዋታ ተደርጎ የሚቆጠር አይደለም በፖርቱጋል የዓለም ዋንጫ አሸናፊ ተገማችነትና በኡዝቤኪስታን የውድድሩ እንግድነት ምክንያት ግን ሌላ አይነት ቴንሽን አለ የፖርቱጋል ብሔራዊ ቡድንን ጨዋታ በተመለከተ ከዛ የዲሞክራቲክ ሪፐብሊክ ኮንጎ ጨዋታ በኋላ ለኔ በጣም አስደንጋጭ የሚመስለኝ ሪአክሽን አይቻለሁ በጣም ዲስፕሮፖርሽኔት የሆነ ሪአክሽን ተለጠጠ ሪአክሽን አይቻለሁ ያው አንዳንዱ ያለንበትን ዘመን ሁኔታ የሚመስል አሁን በቀደም በጣም በበጎ ዓላማ በሚመስለኝ ሁኔታ ወይም እኔ መጀመሪያ ቃልም ልልሱን እንዳየሁት እንደገባኝ ጆአው ኔቬስ የሰጠው አስተያየት እንዴት እንደዛ ትዊስት ሊደረግ እንደቻለ አላውቅም የጆአው ኔቬስ ዓላማ ከጨዋታው ከዲአርሲ ጨዋታ በኋላ የሰጠው አስተያየት ሮናልዶ ተነጥሎ ሊመታ አይገባውም ከኛ መካከል እንዳንዱ ነው ተጫዋች ነው ከኛ መካከል እንዳንዱ ነው ስለዚህ መወቀስ ካለበት አንድ ላይ ቡድኑ ነው የሚወቀሰው የሆነን ሰው በተናጠል መምታት የለብንም ይሄ ሮናልዶን ዲፌንድ ለማድረግ የተደረገ ቃል ምልልስ ነው ወይም ቢያንስ ኢንቴንሽኑ እሱ ከዛ ሎስት ኢን ትራንስሌሽን የሚሉት ነገር አለ ወደ ተለያየ ቋንቋ በሚተረጎምበት ጊዜ ይሁን አይሁን አላውቅም እና የሆነ ኃይለኛ ዘመቻ አስነሳ ጆ ኔቬስን በተመለከተ ያንን አስተያየት ነው የሰጠው ልጁ እና እኔ በሚገርም ሁኔታ ነው ዲስቶርት የተደረገ በሌላ አይነት በቃ ዝም ብሎ ማንንም ተጫዋች ነው የሚመስል አይነት አስተያየት እንደሰጠ ሮናልዶን እንዳቃለለ እንዳሳነሰ ተደርጎ ነው አስተያየት የተሰጠው እና ሰዎች ወደ ኢንስታግራም በኮሜንት ሴክሽኑ መጉረፍ ጀመሩ ከዚያ በኋላ የሮናልዶ ደጋፊዎች ነን የሚሉ ሰዎች መጉረፍ ጀመሩና ኢንስታግራም ገጹ ላይ በህይወት የሌሉት እናቱን በተመለከተ ጭምር ፖስት ያደረገው ፖስተር ገብተው እሰይ የሚሉ ብዙ ኮሜንቶችን ጭምር አየን ማለት ኢንሂውመን ይሁን ብዙ ኮሜንቶችን አየን እሱ ብቻ ሳይሆን ብላለች በሚል ማደሊና አራጋው የምትባል ፍቅረኛ አለች ፌክ ነው ግን ብላለች በሚል እሷም የሳይበር ሃራስመንት ደረሰባት ጭራሽ አታውቀውም ያንን ኮሜንት እና አሁን እንዲህ አይነት በጣም ሶሻል ሚዲያን የተመለከተ ስሜት አለ ከክርስቲያኖ ሮናልዶ እህቶች መካከል አንደኛዋ የሆነችው ደግሞ ብሩኖ ፈርናንዴዝን የሚተች አንድ የኢንስታግራም ፖስት ላይክ አድርጋ ታየች ምን ሰርቶ ያቀና በትልቅ ደረጃ የሚል አይነት ፖስት ነው እንደሚታወቀው ከዚያ ጨዋታ በኋላ አንደኛው የነበረው ትኩረት ፍራንሲስኮ ኮንሴሳኦ ኳስ ወደ ሳጥን ክሮስ ያደረገ እና ሮናልዶ በጥቂት ደቂቃዎች ልዩነት ከሞከራቸው ሁለት ሙከራዎች ጠቅላላ 3 ሙከራ ነው ያደረገው ሁለቱ ሙከራዎች በሁለቱ ያጋማሽ በ4 ደቂቃ ልዩነት ያደረጋቸው ሙከራዎች ናቸው እና አንደኛው ብሩኖ ላይ ያስቆጠረው ይችል የነበረ ፖዚሽን ላይ ነበር ሮናልዶ መታው እና ብሩኖ ለምን ኳሱን ለኔ አትተውልኝም ነበር ሚል ኮምፕሌን የሚመስል ነገር ሲያቀርብ አየን እና የሆነ አይነት ፐርሰፕሽን አለ ሮናልዶን ብሩኖን በተመለከተ ያለ ፐርሰፕሽን አለ ብዙም አይደለም ሁለቱም ሚል እና ከዛ በኋላ ነው እንግዲህ ይሄንን አይነቱን ፐርሰፕሽን የሮናልዶም እህት ትገዛው እንደሆነ አይታወቅም ግን ኢንስታግራም ላይ ላይክ ስታደርገው ታየ
ይሄ አይነቱ ነገር አዲስ ነገር አይደለም። 2022 የዓለም ዋንጫ እየተደረገ በነበረበት ጊዜ ጆርጂና ሮድሪጌዝ የክርስቲያኖ ሮናልዶ ባለቤት ሌላ የጆአው ኔቬስ አሁን ያልኳት ፍቅረኛው ማደሌና አራጋው የምትባለው ፌክ አካውንት ነው እና በዛ አካውንት የሆነ አይነት ኮሜንት ሰጥታለች በሚል ኦኬ አዲሱ ትውልድ መቼስ ብላ የአዲሱን ትውልድ አዲስ መጤዎቹን የፖርቱጋል ተጫዋቾች የተቸችበትን የኢንስታግራም ስቶሪ አይተን ነበር። አሁን ኤክስ ላይ ኢንስታግራም ላይ ቲክቶክ ላይ ሁሉ በጣም በትልቅ አጀንዳ ሆኗል አሁን የፖርቱጋልን ካምፕ በተመለከተ። ግን እንዲህ አይነት በቁንጽል የሆኑ ነገሮችን የመውሰድ ነገር 2022 እዛው ቅድም የጠቀስኩት የዓለም ዋንጫ ላይ አንድ ቪዲዮ ወጥቶ ነበር በሮናልዶ እና በብሩኖ መካከል ውጥረት አለ ብሎ ለማሳየት ልክ ብሩኖ ወደ መልበሻ ክፍል ሲገባ ከሮናልዶ ጋር ሲጨባበጡና ብሩኖ ቀዝቀዝ ብሎ ሮናልዶን ሰላም ሲለው የሚመስል ቪዲዮ አየን እና ስለዚህ ቪዲዮ የማንቸስተር ዩናይትድ ተጫዋች ተጠይቆ ነበር ከዓለም ዋንጫው በኋላ። ኦዲዮን ሰምታችሁታል ግን ሙሉን ፉቴጅ አይታችሁታል ግን በምን በየናችሁ ነው እንደዛ ያላችሁት? እና በፖርቱጋል ውስጥ ችግር አለብን አንድ ቻናል እያየው ነበር አለ እና ለ45 ደቂቃ በእኔና በሮናልዶ መካከል ስላለ ጥል የ45 ደቂቃ ፕሮግራም ነው የተሰራው በፖርቱጋል ምን እንደተባለ የማያውቁ ሰዎች ግን በኋላ ለሁላችንም እነሱ ሴሌክሲዮን የሚሉት የፖርቱጋል ብሔራዊ ፌዴሬሽን ፉቴጆቹ ላከልናል እና እየተቀላለድን አንተ ግን እንደዚህ አድርገህ ነገር አለ ቀልድ እንደዚህ እየተቀላለድን ነው የነበረው የሚል አስተያየት ሰጠ እና እንዲህ የዛሬ 3 አመት ተኩልም የፖርቱጋል ካምፕ ውስጥ አንዴ ደግሞ ከጆአው ፌሊክስ ጋር ለምምድ ሜዳ ከጆአው ፌሊክስ ጋር ሳይሆን ከጆአው ካንሴሎ ጋር ሮናልዶ የሆኑ ቃላት ሲመላለስ የሚያሳይ የሚመስልም ፉቴጅ አየን እና ትልቅ ድራማ አለ አሁን። ከዛ ደግሞ አይ ቲንክ የሆነ ጊዜ የእግር ኳስ የድጋፍ ጸባይ እየተቀየረ ይመስለኛል። የሆነ ጊዜ በቃ ቡድን ነው የምትደግፊው ተጫዋች እየተከተልሽ አይደለም ቡድን ነው የምትደግፊው የሆነ ጊዜ አይ ቲንክ ግሎባል ስታሮችን የመከተል ልማድ ይመጣ ስፔሻሊ ሮናልዶ የሚያስከትላቸው ደጋፊዎች አሉ የሆነ ቦታ ሄዶ ይጫወታል የዛ ክለብ ደጋፊዎች ሆናሉ ከዛ በፊትም ከዛ በኋላም ምንም አይነት ሴንስ ኦፍ ሎያሊቲ የላቸውም ለነዛ ቡድኖች እነዛ ሰዎች ምሳሌ ያው የመጀመሪያ ትልቅ ክለብ ማንቸስተር ዩናይትድ ነው ከዛ ብዙ ደጋፊዎች የሪያል ማድሪድ ደጋፊ ሆኑበት ምክንያት ክርስቲያኖ ሮናልዶ ነው ከዛ ብዙ ሰዎች ደግሞ የሆነ ጊዜ ድንገት የዩቬንቱስ ደጋፊዎች ሆኑ አሁን በጣም ብዙ ሰዎች ያልናሰር ደጋፊዎች ናቸው እና የፖርቱጋል ደጋፊዎች ናቸው ከዛ በኋላ የዩቬንቱስ ደጋፊዎች ሆነው የቆዩ አይመስልም ምክንያታቸው ሮናልዶ ስለነበር እንዲህ አይነት ሱፐርስታርን የመደገፍ ቴንደንሲ አለ ስለዚህ አንዳንዴ በትክክልም ይሁን በስህተት በጣም አይዶል የሚያደርጉት ሰው ተነካ ብለው ካሰቡ ያለው አግሬሽን የሚያስገርም ምንም ራሽናሊቲ የሌለው እና የዛን የተነገረበትን ዓላማ ኮንቴክስት እንኳን ለመረዳት ትንሽዬ ክፍት ቦታ የማስቀረት ፍላጎት የሌለበት አሁን ትላንትናም ቺኮ ኮንሴሳው ተመሳሳይ አስተያየት ሰጠ ብዙ ነገር ነው የተናገረው ስለ ሮናልዶ ወደር አልባ ጎል አስቆጣሪነት ተናገረና ግን ግዴታ እኮ የለብንም ለሱ የመስጠት እንደዛ ስለሚባል አሁን ይሄ ለኔ ብትጠይቅኝ በዚህ ንግግሩ ላይ የማየው መንፈስ ሮናልዶ ኳሱ ለሱ ብቻ እንዲመጣ ያስገድዳል የሚሉ ሰዎች ስላሉ አያስገድድም ነው የቺኮ ኮንሴሳው አስተያየት አያስገድድም he cares about ለቡድኑ የተሻለ ፖዚሽን ላይ ላለ ሰው ለብሩኖ ይሁን ለጆአው ካንሴሎ ብሎ በስም ጠቅሶ ነው የተናገረው ወይ ለሮናልዶ የተሻለ ቦታ ላይ ላለ ተጫዋች ነው ኳሱን የምንሰጠው አያስገድድንም እንደዛ እንድናደርግ እኛም እንደዛ አይነት ግዴታ እንዳለብን ለሮናልዶ የመስጠት ግዴታ እንዳለብን አይሰማንም ወይ እንደዛ አይነት ዲክታቶሪያል አይደለም ለምሳሌ አሁን ምንድነው የተናገረበት ስፒሪት ነው ብሎ ሰው መስማት አይፈልግም ከዛ ወደ ሶሻል ሚዲያ ነው ቦምባርድመንት አንተ እኮ እሱ የመጀመሪያውን የዓለም ዋንጫ ሲጫወት 6 አመት ነበር አንተ እኮ አሁን የዩቬንቱስ ቤንች ማን ስለሆንክ ነው እንዲምትለው ሚል ማአት ኮሜንት ታገኛለሽ ገብተሽ ኢንስታግራም የመጨረሻ ፖስቱ ላይ እና ካምፕ ሚረብሽ ነው የቡድን ትኩረት ሚረብሽ ነው ይሄ በሀገሩ የሚጻፉ ብዙ በጣም የሚከበሩ ጋዜጠኞች የሚጽፏቸው ዘገባዎች አሉ እንግዲህ አቦላ ኦጆጎ ሬኮርድ የሚባሉ ትልልቅ የፖርቱጋል ጋዜጦች ክሪቲሳይዝ የሚያደርጉት በጣም ብዙ ሰዎች አሉ
ሮናልዶን በተመለከተ እና ደግሞ ከዚህ በፊትም አንስቼዋለሁ። ብዙ ፖርቱጋላውያን መቼስ ስለ ፖርቱጋል ብሔራዊ ቡድን ከፖርቱጋል በላይ ግድ ይለኛል የሚል ዓለም አቀፍ ደጋፊ ሊኖር አይችልም። ግን ፖርቱጋላውያን ሳይቀሩ ስለ ቡድኑ ሲሉ አንዳንዶቹ ከሮናልዶ ውጭ ቡድኑ ይሻላል ብሎ የሚያምኑ ሰዎች አሉ። እምነት ነው ያስተሳሰብ። አይ ትክክል አይደለም ብሎ ሊከራከር ይችላል አንድ ሰው። የሚያምኑ ሰዎች አሉ። ፖል ተሰብስቧል በእነዚህ ጉዳዮች ላይ። የሚያምኑ ጋዜጠኞችም አሉ። የሚያምኑ ፖርቱጋል ውስጥ ያለው እግር ኳስ ሰዎች አሉ እንደዛ ብለው የሚረዱ። አንድ ሉዊስ ማቴዎስ የሚባል ሲኒየር የአቦላ አምደኛ አሁን ክርስቲያኖ ራሱ ችግር ነው ብሎ ጽፏል። በማግስቱ ኦዦጎ ላይ ሆስቴጅ አድርጎታል የፖርቱጋል ብሔራዊ ቡድን አግቶ ይዞታል ብሎ ጽፏል። ኦዦጎ ነው የጻፈው፣ ሰው ሊያገኙ ይችላል ገብቶ። እንደዚህ ብለው የሚያምኑ ሰዎች አሉ። ለምሳሌ አንድ የአስተሳሰብ አይነት ነው ይሄ። ግን የሮናልዶን የመጀመሪያ ጨዋታ ፐርፎርማንስ በተመለከተ ግን እንደው አናሊቲካል በሆነ አይን ካየነው ኦኬ ጥሩ ፐርፎርማንስ አልነበር ለኔ። ፖርቱጋል ጥሩ አልተጫወተም፣ ሮናልዶ ጥሩ አልተጫወተም። ፖርቱጋል ጥሩ አልተጫወተም ብቻ ሳይሆን ናጋኤል ማካው የሚባል የዲሞክራቲክ ሪፐብሊክ ኮንጎ ተጫዋች ከዚህ የበለጠ አደገኛ ይሆናል ብለን ጠብቀን ነበር ሮናልዶ የሚል አስተያየት ሰጥቷል። ለምሳሌ ከጨዋታው በኋላ እሱ ነው ያለው። ግን ለኔ ኦኬ አንድ ጌም አይደለም መጀመር ነበረበት ሮናልዶ ያንን ጌም የመጀመር መብትም ነበረው። ለምን ፖርቱጋል በዓለም ዋንጫ ላይ ከፍተኛ ጎል አስቆጣሪ የነበረው ሮናልዶ። ኦኬ ከዛ 2-3 ጨዋታ የዓለም ዋንጫ ላይ ጥሩ አልተጫወተም፣ ሌላ ውሳኔ ልትወስኝ ትችላለች። ያንን ጨዋታ የመጀመር መብት ግን ነበር። ያንን ጨዋታ መጀመሩ ሮናልዶ ስለሆነ የተሰለፈበት ጨዋታ አይደለም። አንድ ማን ይሰለፍ ሮናልዶ ባይሰለፍ? ማን ለኤልቼ ሲጫወት የነበረው አንድሬስ ሲልቫ አለ፣ ለአመታት የትም በትልቅ ደረጃ ያልጎለበተ ተጫዋች። የፔዤ ቤንች ነው ጎንካሎ ራሞስ ለ3 ሲዝን የፔዤ ቤንች ነው። አሁን ሌላ አይ ግን እሱ ኮንሲደር መደረግ አለበት የሚያስብል 9 የለም። ሁለተኛ ግን ሮናልዶ ራሱ በማጣሪያው ጨዋታ 9 ጎል አስቆጥሯል። ከአመት በፊት የአውሮፓ ዋንጫ ላይ ሆን ይችላል፣ የዓለም ዋንጫ ላይ ሆን ይችላል፣ ግን ኮምፒቲሽን ኔሽንስ ሊግ በግማሽ ፍጻሜው በፍጻሜው ላይ ጎል አስቆጥሯል ማለት ፈረንሳይና ስፔን ላይ ጎል አስቆጥሯል። ሴሚ ፋይናል ላይ ፈረንሳይን ገጥሞን ያሸነፉት፣ ፋይናል ላይ ስፔንን አሸንፈው ነው የኔሽንስ ሊግ አሸናፊ ሆኑት። የሚሰለፈው በሜሪት ነው። በቅርብ ጊዜ ያለው የፖርቱጋል ብሔራዊ ቡድን ሪከርድ በመጨረሻዎቹ ከመጀመሪያው ጨዋታ ፊት በ30 ጨዋታ 25 ጎሎች አስቆጥሯል በጠቅላላው በዓለም ዋንጫ ማጣሪያም በኔሽንስ ሊግም እንደዚህ። ኦኬ የዓለም ዋንጫ የአውሮፓ ዋንጫ የቅርብ ጊዜ ፐርፎርማንሱ ጥሩ አይደለም፣ 10 ጨዋታ ሆኖታል ጎል ካስቆጠረ። አዎ ግን የሪሰንት የናሽናል ቲም በሳውዲ ሊግ ባስቆጠራቸው 28 የሊግ ጎሎች ብቻ አይደለም የተሰለፈ ያለው። የዛሬ አመት በነበረ ቶርናመንት ስለ ሮናልዶ እናወራ የነበረው እንዴት ጥሩ ኔሽንስ ሊግ እንዳሳለፈ ከትልልቅ ቡድኖች ጋር የተደረጉ አይ ቲንክ ሴሚ ፋይናል ከጀርመን ጋር እንዳላሳስተው ከፈረንሳይ ከጀርመን ጋር ነው ጨዋታ የተደረገ ዘማን እንደማንኛውም ከአንድ ሱፐር ፓወር ጋር የተደረገ ነው፣ ከሁለት ሱፐር ፓወሮች ጋር የተደረገ ጨዋታ ነው። ሶ መሰለፉ ተገቢ ነበር። ግን እንደው ዲክላይን ማድረግን በተመለከተ ሮናልዶ ዲክላይን አድርጓል ከተባለ ኦኬ አዎ ማለት በአንዳንድ 41 አመት እኮ እና ሰው አይደለም ዲክላይን አያደርግም ያደርጋል አይደለም። ዲክላይን ሻምፒዮኖች ዲክላይን ሲያደርጉ ግን እንዴት ነው የምንቀበለው የሚለው ግን በጣም ወሳኝ ነው። አሁን እኔ ምን ሴትሊንግ ስኩዌር የሚባላል ሴትሊንግ ስኮርስ አሁን በሆነ ምክንያት በቃ ሮናልዶ አይመቸውም የሆነ ሰው እና ዲክላይን ያደረገ ሲመስለው የሚነሳ ብዙ ሰው አለ። አሁን ይሄን ነው ሴትሊንግ ስኮርስ የሚባለው። ምናልባት ለማይወዳቸው ክለቦች ተጫውቶ ስላሳለፈ ሊሆን ይችላል፣ ወይ ይወዷለው ብሎ ለሚያስበው ተጫዋች ራይቫል ነው ብሎ ስለሚያስብ ሊሆን ይችላል፣ ወይ ስለ ሮናልዶ ባለው የሆነ አይነት ግምት ምክንያት ሮናልዶ ፌል አደረገ ሲባል ሂዝ ኢንታይትልድ አሁን ለዲክላይን ለማድረግ 31 አመቱ ነው 41 አመቱ ቢያረግ ናቹራል ነው ሮናልዶ። እነዚህ አይነቶቹን ተጫዋቾች የተለየ የሚያደርጋቸው እኮ ስንቱ የምናደንቀው ተጫዋች አሁን በዚህ ጊዜ ፍጹም ሌላ ህይወት መስክ ውስጥ ባለበት ጊዜ በዓለም ዋንጫ እየተጫወቱ ያሉ መሆናቸው እዛ ድረስ መቆየታቸውን አስደናቂው ነገር ቢወርድስ ግን አንድ ጌም አይደለም ወይ? ለምሳሌ የአሁኑን የዓለም ዋንጫ በተመለከተ አይደለም ብዙ ክርክሩ ያለው አንድ ጌም አይደለም ወይ? እና በአንድ ጌም ብራዚል መጥፎ አልተጫወተም ወይ? በአንድ ጌም ስፔን መጥፎ አልተጫወተም ወይ? በአንድ ጌም ፖርቱጋል ማነው የፈረንሳይ ብሔራዊ ቡድን መጥፎ የመጀመሪያ አጋማሽ አላሳለፈም ወይ? በአንድ ጌም እንግሊዝ ይጀምር አልተቸገረም ወይ? ኢትስ ዋን ጌም መጨረሻ ላይ ከዛ በጣም ልጥጥ ያለ በቃ ከመጠን ያለፈ ደግሞ ይሆናል አናሊሲሱ እና
ምን ይታየኛል መሰለሽ ኦልሞስት ሰለብሬት ማድረግ በቃ ፌል አረገ ብሎ በማሰበው ምክንያት አንድ ሰው አንድ ጌም ነው 8 ጌም ሊጫወት ይችላል የፖርቱጋል ብሔራዊ ቡድን ኦልሞስት ሰለብሬት ማድረግ የሚመስል ነገር አለው እና ስፖርተኞች ይሄ አጋጥሟቸው አይተን እናውቃለን። ችግሩ ግን ምንድነው አሁን አናሊቲካል ሆነሽ ለሮናልዶ ፕሮ ሮናልዶ ወይም አንታይ ሮናልዶ መሆን ሳያስፈልግሽ እንዲሁ ዝም ብሎ የበለጠ እንዴት ልበለው ለትንተናዊ ሀሳብ ክፍት ለሆነ አንድ ሰው ኦኬ የፈለገ ሮናልዶ ፋን ቢሆን አንድ ሰው ለምሳሌ አንድ ሰው እንዲያውም ትሬቨር ኖዋን ሾውን ታየው እንደሆነ አላውቅም ያለ ዋንጫ ላይ ጓደኞቹን ይሰበስብና ምናምን እኔ በጣም ትልቅ የሮናልዶ ደጋፊ ነኝ አለ አንድ ሰው ለምሳሌ 41 አመቱ እንደመሆኑ አሞኬ 20 ደቂቃ ብቻወት አሞኬ 30 ደቂቃ ብቻወት እኔ ማአት ልምድ ያለኝ ነኝ ከፍተኛ ልምድ ያለኝ ነኝ ስለዚህ እኔ ጋይድ ላረጋችሁ ፈልጋለሁ የሚል ያንን አይነት ሮል የሚቀበል ቢሆን ለምሳሌ እኔ እንደ ሮናልዶ ደጋፊ እንደዛ ቢያረግ ደስ ይለኛል ብሏል። አሁን አስተያየት ነው ይሄ ብሎ ሌላ አይነት አስተያየት አንድ አስተያየት እንደ አስተያየትነቱ ነው መቀበል ያለብን። ይሄን አሁን የሮናልዶ ደጋፊ ነኝ እና እንደ ስቴትስማን አሁን ሁሉንም ጌም የመጀመር ጉዳይ ሳይሆን ኦኬ 41 አመቱ እና አሁን ስለዚህ የሆነ ጌም ላይ ዲፈረንሻል ተጫዋች ቢሆን የሆነ ጌም ላይ 30 ደቂቃ ተቀይሮ ገብቶ ቢጫወት የሆነ ጌም ላይ 60ኛው ደቂቃ ላይ ተቀይሮ መውጣትን ቢቀበል ብለው የሚያምኑ ሰዎች አሉ። አሁን ይሄ ከአልቲሜት ሮናልዶ ደጋፊ የተሰጠ አስተያየት ኦብጀክቲቭ አስተያየት ነው እንደዛ ነው ማለት ራሽናል አስተያየት ነው ብዬ ነው የምረዳው ነው። ይሄን ግን አንዳንዱ ደግሞ ሲኒካል ከመሆኑ የተነሳ አሁን ያንን ያለ ዋንጫን ተከትሎ ለሮናልዶ ውጤት ለፖርቱጋል ውጤት እኮ ግድ የለውም ያሰውይ ፖርቱጋል ያለ ዋንጫ እንድታሸነፍ ከመቆርቆር አይደለም አስተያየት የሚሰጠው በቃ የሆነ አንታይ ሮናልዶ ሴንቲሜንት አለው አንድ ሰው እና ይመጣና ሰለብሬት የማድረግ እና ምንድነው ምን ይሆናል ደግሞ ወደ ምን ይሄዳል ያንን ሁሉ የድሮ ስኬት እንደገና መልሶ ለመጻፍ መፈለግ የሚመስል አለ። ማይክል ሹማከር ምን ገጥሞት ነበር ረጅም ጊዜ ፎርሙላ 1 ዶሚኔት ያደረገ አሽከርካሪ ነው ምናልባት በታሪክ ምናልባት ቁጥር 1 እና ለአመታት የሚቀርበው ሰው አልነበረም እሱ በስፖርቱ ላይ በፎርሙላ 1 ውድድር ላይ በኤፍ1 ውድድር ላይ ኤፍ1 ውድድር ላይ እና በኋላ የሆነ ጊዜ መቼስ ስፖርት ሳይክል አለው ስፖርተኞች የሆነ ፒክ ዘመን አላቸው የሆነ በሆነ ምክንያት በእድሜ ይሁን በፐርፎርማንስ ይሁን በሆነ በጉዳት ይሁን በሆነ ምክንያት በ28 አመታቸው የሚያደርጉትን በ38 አመታቸው ለማድረግ ያስቸግራቸው ለምሳሌ ከዛ ሹማሃር መውረድ ሲጀምር ያንን ሁሉ የበላይነት ሪራይት የማድረግ ፍላጎት ነው ሜርሲለስ ይሁን ምህረት አልባ የሆኑ ኮሜንቶች መሰጠት ጀምሮ ነበር እሱ በተመለከተ ተመሳሳይ ነገር ቫለንቲኖ ሮዚ ላይ ያጋጥሟል ሴሬና ዊሊያምስ ላይ ያጋጥሟል ታይገር ውድስ ላይ ያጋጥሟል ሮጀር ፌደረር ላይ ያጋጥሟል አሁን ሮናልዶ ላይ የሆነ ያለው አስተያየት ሰዎች እንደዛ ይሆናሉ እና ሮናልዶ ደግሞ ምን አይነት ብትወጁም ባትወጁም ምን አይነት ካራክተሪስቲክስ ነው ያለው ለተወዳጅነት ብዙ የሚተጋ ሰው አይደለም ለላይካቢሊቲ ነገሩን እንዳመነበት ነው የሚያደርገው እና በዛ ተነስተሽ በቃ ይሄኛው ማይንድሴቱ አይመቸኝም ልትይ ትችላለሽ አንድ ነገር ነው ለላይካቢሊቲ ለፒአር ምናምን ብዙ የተጨነቀ ሰው አይመስለኝም ግን ደግሞ የሆኑ ሰዎችን በተመለከተ የሆኑ ግምቶች አሉ ለምሳሌ ሜሲን በተመለከተ አይን አፋር ጂኒየስ ነው ብለው ያስባሉ ሰዎች ትሁት ነው ጭምት ነው እንደዚህ ይባላል ከዛ ግን ሜሲን በተመለከተ እኔም ምናልባት እዚህ ትራፕ ውስጥ አለሁበት ትክክለኛውን ነገር ሌሎች ሰዎች ሌሎች አይነት እምነቶች ሊኖራቸው ይችላሉ ግን በቃ ጊፍትድ ነው እሱ ይባላል ሮናልዶ ሁሌ ስለ ስራ ሲናገር ነው ያለና ሮናልዶን አደንቃለሁ የሚል በጣም ብዙ ሰው ምናልባት ከ10-9 ሰው በጠንካራ ሰራተኝነቱ ነው ማደንቀው የሚል ሰው ታገኛለሽ ዴዲኬሽኑ ጠንካራ ሰራተኝነቱ እንደዚህ ነው ይባላል ሰው ምን ይሆናል መሰለሽ ለምሳሌ አየርተን ሴና ከሹማሃር የሚለየው ሮማንቲክ ሚስቲካል ድራይቨር ነው በቃ የሆነ ለተፈጥሮ የሆነ ክህሎት የተሰጠው ወሳኙ ቃል እሱ ነው የተሰጠው የሚመስል ሰው አለ እና ሴና በዛ ምክንያት በቃ ይሄ ጊፍትድ ነው በሚል በልዩ አይን ይታይ ነበር የኤፍ1 ተወዳዳሪ ነበር በተመሳሳይ ጊዜ ፕሮስት የሚባል አንድ ሌላ ተወዳዳሪ ነበር እሱ ደግሞ ምንድነው ከመሪው ጀርባ ያለ አካውንታንት ነው በስሌት ነው ያን ነገር ሁሉ የሚያደርገው የሚል ግምት አይ ቲንክ ከአየርተን ሴና በላይ ፕሮስት ብዙ
የፎርሙላ 1 ታይትሎች 4 ግራንድ ስላሞች አሸንፏል። ከዛዎች ፕሮስትን አይወዱት አንዳንድ ሰዎች ሴናን ነው የሚወዱት አየርተን ሴናን ነው የሚወዱት። በቴኒስም በቅርብ ጊዜ ያየናቸው 2 ትልልቅ ሌጀንዶች ነበሩ። ፌዴረር ምንድነው ልክ እንደ ስለ ሜሲ እንደሚባለው አይነት ጊፍትድ ነው ናቹራል ኤሌጋንስ አለው እንደዚህ ይላሉ ተሰጥኦ አለው ይላሉ። ናዳልን ደግሞ ይሄ የሰፈሬ ማረግ ያ ሂሮይዝም ያለው ከሆነ አይነት ከጉልበት መምጋ እየታገለ ተጫዋቾ ማሸነፍ በማይመቸው ክሌ ኮርት ላይ ተጫዋቾ ማሸነፍ ምናምን ታሪክ ያለው ነው ይላሉ። ከሁለቱም በላይ ማን መጥቶ አሸነፈ? ኖቫክ ጆኮቪች። ኖቫክ ጆኮቪችን ግን ብዙ ሳይወደውም እና የሁለቱን የበላይነት አንኳኩቶ ሊገባ እንደሚሞክር የውጪ ሰው ተደርጎ ሲቆጠር ነው የኖረው። ከነሱ በላይ አሸንፎ ነው ዋንጫ የጨረሰው። ብዙ ግራንድ ስላሞች በማሸነፍ ነው የበለጠ ኢን ሂስትሪ ቡክስ ብዙ ዋንጫ ትልልቅ ድሎች ያገኘው እሱ ነው። ግን ጆኮቪች ምንድነው ከሶስቱ በአነስተኛ ሁኔታ የሚወደደው ይባላል። አነስ ያለ ፍቅር ለሆኑ ሰዎች ለፌዴረር፣ ለሜሲ፣ ለአየርተን ሴና አይነት ሰዎች ልክ ከገነት የመጣ የሚመስል የሆነ እንደ መና የተሰጠ ነገር ስለሚመስል በቃ ለነሱ ሶፍት ስፖት አለ። ለሮናልዶ፣ ጆኮቪች፣ ፕሮስት አይነት ሰዎች ደግሞ የሆነ አይነት ደግሞ በቂ ምንድነው ክብር አለመስጠት የሚመስል ነገር ደግሞ ታያለች። ነገሩ አንድ የሆነ ጨዋታ ላይ ጥሩ አለመጫወት ብቻ አይመስልም። አንድ ጥሩ ጨዋታ ላይ ብቻ ጥሩ አለመጫወት አይመስልም። ግን ለምሳሌ እንዳልኩት አናላይዝ ሊደረግ ለምሳሌ ለኔ የበቀደሙ ጨዋታ ላይ ሙቭመንቱ ትክክል አልነበረም የሮናልዶ። አሁን ያው የእግር ኳስ ኤክስፐርት አይደለም፣ ግን በጣም ኢንትረስቲንግ ቴክ እየሰማው ነበር ቅድም ካልኩት ከትሬቨር ነው። ምን አለ ለምሳሌ ሜዳ ውስጥ ትልቁ ግራቪቴሽናል ተጫዋች እሱ ነው ለፖርቱጋል። የተጋጣሚ ቡድን ተከላካዮች ትኩረት የሚያደርጉበት ተጫዋች እሱ ነው እና ወደ ፈለገው ቦታ ሙቭ ማድረግ ይችላል። እነዛን ተጫዋቾች የኮንጎን ተከላካዮች ለምሳሌ 2 ወይ 3 ሆኖ ማርክ ያደርጉታል አይደል? ወደ ፈለገው ቦታ መውሰድ ይችላል። እና ለምሳሌ አንዳንድ 9 ቁጥሮች ጀምር አሁን ሮናልዶ 9 ቁጥር ነኝ ብሎ ለምሳሌ እንዴት ነው እንደ ሩድ ቫን ኒስተልሮይ አይነት ተጫዋች ነኝ ብሎ የሚቀበል አይመስለኝም በአእምሮ። በ28 አመቱ በ27 አመቱ በ26 አመቱ የሚያደርገው ነገር አያደርግም። ኦፍ ኮርስ ግን በጨዋታው ላይ መሳተፍ ይፈልጋል፣ ኢንቮልቭ ማድረግ ይፈልጋል። እና እንደ ማይንድ ሴት ብዙ ጎል ቢያስቆጥርም የበለጠ ሳጥን ተጫዋች ቢሆንም በጣም ኢንስቲንክቲቭ ሩጫዎች የሚያደርጉ ዘጠኞች አይደሉ። እንደዛ አይነት ተጫዋች አይደለም። ሲጀመር እንደዚህ አይነት ተጫዋች አልነበረም። ያቺን ማይንድ ሴት ማወቅ ፈልጋለሁ። እንዴት ነው ራሱን አናላይዝ የሚያደርገው? 9 ነኝ ብሎ ነው የሚያምነው ወይስ እንዴት ነው? ምን አይነት ተጫዋች ነኝ ብሎ ነው የሚረዳው የሚለውን አላቅም። ግን አሁን የ9 ቁጥር ተጫዋቾች ኢንስቲንክቲቭ የሆኑ የጎንዮሽ ሩጫዎች አሏቸው። ለምሳሌ ልክ እንደ ሮናልዶ አይነት መስህብ ሲኖርሽ፣ ግራቪቴሽናል ፎርስ ሲኖርሽ፣ ለምሳሌ ጎል ላይ ያስቆጠር ይችላል ወይ ጎል ለማስቆጠር የሚሆን ሙቭመንት ላይ ሆን ይችላል። ያ ሙቭመንት ግን ለምሳሌ ዝም ብሎ ወደ ጎን ቢሮጥ ያግድሞሽ ሩጫ ቢያደርግ አንዳንድ ጊዜ ቤንዜማ እንደሚያደርገው አይነት ቤንዜማ ጎሉ እንደሚያስቆጥር ያውቀዋል። ያንን ግን ሪያል ማድሪድ ጎል ያስቆጥራል ለዛ ካደረገ ወይም የሪያል ማድሪድ የሆነ ተጫዋች ስፔስ ያገኛል ማለት ነው። ሮናልዶ 2 ወይ 3 ሰው ይዞ ይሄዳል ማለት ነው። ያ ማለት ለብሩኖ ለምሳሌ እዛ አካባቢ በጣም አደገኛ መሆን ለሚችል ተጫዋች ለቪቺኛ ወይ ለአንዱ የክንፍ ተጫዋች ለሁለቱ የክንፍ ተጫዋች ለሆነ ተጫዋች ስፔስ ይፈጥራል ማለት ነው። ወደ ፈለገው ቦታ ሊወስዳቸው ይችላል የተጋጣሚ ቡድን ተከላካዮች። ሮናልዶ በመሆኑ ምክንያቱም ብቻ ነው በታሪክ ብዙ ጎል ያስቆጠረው ተጫዋች በመሆኑ ብቻ አትራክሽኑ በጣም ከፍተኛ ነው። ስለዚህ ድራግ ያደርጋቸዋል እነዛን ተጫዋቾች። ያ ማለት ጎል ለማስቆጠር አደገኛ በሆነ የሜዳው ስፍራ ላይ ክፍት ቦታ ይፈጠራል ማለት ነው። ያንን ሙቭመንት ሲያደርግ ክሮስ ወደ እኔ ይመጣል ብሎ አይደለም፣ ኳስ ወደ እኔ ይመጣል ብሎ አይደለም፣ ግን ቡድኑ ጎል የሚያስቆጥርበትን ሙቭመንት መጨመር ይችላል። ለምሳሌ እንዲህ አይነት አስተያየት መስጠት ይቻል ይሆናል። አሁን ኢንትረስቲንግ ምሳሌ ነው፣ ጥሩ አስተያየት ነው እላለሁ አናሊቲካል በመሆኑ ምክንያቱ። ግን ሰለብሬት ማድረግ የሚመስል ነገር በቃ ጥሩ አልተጫወተም አሁን ያለውን ባንድ ዋገን አለ አይደል፣ በጣም ኃይለኛ ጽንፍ ያለበት ሰለብሬት ማድረግ የሚመስል ሮናልዶ በጠቅላላ ተደምሮ ከ1 ቢሊዮን በላይ የኢንስታግራም የሶሻል ሚዲያ የሶሻል ኔትወርኮች በጠቅላላ ተከታይ ያለው እና ዳሎ ያለው በሮናልዶ ምክንያት ብዙ ርዕስ እንደሚኖር አውቀን ስለነበር በጥሩም በመጥፎም
ተዘጋጅተንበት ነበር ብሏል። ቡድኑ አልተረበሸም ነው የሱ አስተያየት። ሩበን ዲያስም ተመሳሳይ አስተያየት ሰጥቷል። ግን በጣም ብዙ ጽንፍ የረገጡ የሚመስሉ ነገሮች አሉ እና በዚህ ስሜት ውስጥ ሆኖ ነው ይሄንን ጨዋታ የሚያደርጉት። ኖርማሊ ፖርቱጋል ከዩዝቤኪስታን ስታንዳርድ የምድብ ጨዋታ ፖርቱጋል እንዲያሸንፍ የምትጠብቂው ጨዋታ ነው። ግን ከጨዋታው በፊት ይሄ ሰሞኑን የተፈጠረው ነገር እኔ ጨዋታው ካለቀ በኋላ ይሄንን ያህል የተለየ ትኩረት ያገኛል የሚል ግምት አልነበረኝም። ግን በጣም የተለየ ትኩረት ስቦ ነው ቀናትን የቆየ ነው። ስለዚህ በዚህ ደመና ስር ሆኖ የሚያደርጉት ጨዋታ ነው።